አሉላ አባ ነጋ ደራሲ ማሞ ውድነህ በታሪክ ሚዲያ ተዘጋጅቶ የቀረበ የታሪካዊ ልቦለድ ትረካ። መጽሐፉ የታተመው 1979 ዓመተ ምህረት ውድ የቻናላችን ተከታታዮች በክፍል 12 ትረካችን ጣሊያኖች ምጽዋን አልፈው ወደ ደረቁ የኤርትራ ክፍል በመግባት ሳጢንና አንዳንድ የደረቁን ኤርትራን አካባቢዎች መያዛቸውን፣ ጥቂት የኢጣሊያ ዜጎች አገር ልናለማ ቤተክርስቲያን መንገድ ልንሰራ ነው የመጣ ነው ብለው ወደ ራስ አሉላ ዘንድ መሄዳቸውንና ራስ አሉላም በእንግድነት ተቀብለው እንዳስተናገዷቸው እናዳምጣለን። እናንተም ትረካውን እስከ መጨረሻው እንድትከታተሉና ቻናሉንም ሰብስክራይብ፣ ላይክ፣ ሼር እና ፎሎ እንድታደርጉ በትህትና እየጠየቅን አሁን ወደ ሙሉ ትረካው እናመራለን። መለማመጡ በቃ። የኢጣሊያ መንግስት መልእክተኞች ከምጽዋ መመለስ እጅግ ያንገበገበው ደግሞ በምጽዋ የነበረውን የኢጣሊያ ጦር አዛዥ ሆነ። ጄኔራል ጂኒ ምጽዋ ገብቶ ሁኔታዎችን ካጠና በኋላ በራሱ ውሳኔ የተላከበትን ኢላማ ለመምታት ፈለገ። በዚህም መሰረት እቅዱን በስራ ላይ ለመዋል ወሰነና ከዕለታት አንድ ቀን ረዳቱ የነበረውን ኮሎኔል ዶ ክርስቶፎርስን ጠርቶ ሌሎች የአውሮፓ መንግስታት ማንኛውንም አገር በጦር ኃይላቸው ሲይዙ እኛ ከዚህ ሐሩር ላይ ሰፍረን አንድ ጥቁር አንጋጠን እየተመለከትን መለማመጣችን የውርደት ውርደት ትውልድንም ጭምር ያሳፍራል። በቀጥታ ኢላማችንን መምታት ወይም መመለስ እንጂ የአንድን ጥቁር ወዳጅነትና ስምምነት በመለመን የአውሮፓ መሳቂያ መሆን የለብን ብሎ ዝም አለና አንገቱን ወደ ምዕራብ አቅጣጫ ዞሮ በጽሕፈት ቤቱ መስኮት ምጽዋን አዘቅዝቀው የሚያሳዩትን ኮረብታዎች መመልከት ጀመረ። ኮሎኔሉ ሁኔታው ደስ አላለ። ከአፄ ዮሐንስም ጋር ሆነ ከራስ አሉላ ጋር የተጀመረው መላላክም መልካም ፍጻሜን እንዲደርስ በትዕግስት መጠባበቅ እንደሚያስፈልግ ለጄኔራሉ ሲያስረዳ ሰንብቷል። በዚያች ዕለትም የገነፈለውን የጄኔራሉን ቁጣ ቱግ ለማድረግ የሚችልበትን ዘዴ እያምሰለሰለ ቃላት ከመናገር ተቆጥቦ ነበር። የእርሱ ዝምታ ደግሞ ጄኔራሉን በይበልጥ የደም ግፊቱን ጨመረበትና በዚህ ሚታ ልትመለከተኝ እኮ አይደለም ከሮማ የመጣ ሐሳብህን አትናገርም አለ። ጄኔራሉ ወደ ምዕራብ አቅጣጫ አዙሮት የነበረውን አስተያየቱን ከእርሱም ላይ አሳረፈ። እስቲ አሁንም ተስፋ ሳንቆርጥ አንድ ጊዜ እንሞክር፣ ከዛ በኋላ ብሎ ኮሎኔሉ ንግግሩን እንደጀመረ ጄኔራሉ አቋረጠውና ሺህ ጊዜ ብንሞክርም ውጤት አይኖረው። የላክናቸውን ሐኪሞች አዋርዶ መልሷቸዋል። እንደገናም ከመንግስታችን የመጡትን መልእክተኞች አላነጋግርም፣ ወደ ንጉሱ አያልፉም ብሎ መለሰ። ከዚህ የበለጠ ትዕግስት በማንም ላይ አልታየም።
ከዚህም የበለጠ ውርደት በማንኛውም የአውሮፓ መንግስታት ላይ አልደረሰ። ኢጣሊያም አይደርስባት። ልምምጡ በቃ። ከእንግዲህ ወዲያ ግን አንድ እርምጃ ማሳየት አለብን። ገባ አለና ከተቀመጠበት ተነስቶ ወደ ኮረብታዎቹ ፊቱን አዞረ። ኮሎኔሉ በማስታወሻው ላይ ሲጽፍ ቆየና ምን አይነት እርምጃ ማሳየት እንችላለን ብሎ ጠየቀ። ጀግኖች ወታደሮቻችን እነዛን ኮረብታዎች አልፈው ባንዲራችንን መስቀል አለባቸው ብሎ ጄኔራሉ ወደ ወንበሩ ተመልሶ ከፊቱ በነበረው ወረቀት ላይ በእርሳስ ዚግዛግ መስመር መንደፍ ጀመረ። በእርምጃችንስ አለቆቻችንና እንግሊዞች ይስማማሉ ብለው ያስባሉ ጌታዬ? አለ ኮሎኔል። ጄኔራሉ ሲነድፎ የነበረውን መስመር ጨረሰና በመጀመሪያ ራሱ ትክ ብሎ ሲመለከተው ቆይቶ በእርሳሱ ኮሎኔሉን እያመለከተ ወታደሮቻችን ከዙላ በስተ ምስራቅ የምትገኘውን ቡሪ የምትባለውን መንደር መያዝ አለባቸው። ከዚያ ከደረስን በኋላም ቢሆን እርምጃችንን እንቀጥላል አለ። ግን እኮ ጌታዬ ግን ብሎ ኮሎኔሉ ተናግሮ ሳያበቃ ግን ምን በየት በኩል አድርገን ወደ ቡሪ እንዝመት ብለን አለቆቻችንን እንጠይቅ ልትለኝ ነው? አለ ጄኔራሉ በምጸት አነጋገር። እንግሊዞች በነገሩ ይስማማሉ ወይ ለማለት ነው አለ ኮሎኔሉ ካለቃው የተሻለ አስተሳሰብ ያለው መሆኑን ለመግለጽ። ጄኔራሉ ከመቀመጫው ተነሳና በስተምስራቅ በኩል በነበረው መስኮት የባህሩን አካባቢ እየተመለከተ እንግሊዞች ይስማማሉ ወይ አልከኝ ብሎ ጥያቄውን ደገመውና ንግግሩን ቀጥሎ እንግሊዞችማ ለጥቅማቸው ሲሉ ተስማምተውማ ከዚህ ደርሰናል። ከእንግዲህ ወዲያ እኛን እያዘሉ በየኮረብታው አያሴፍሩም። እነርሱ ከሜዲትራንያን ባህር ወዲያና ወዲህ ያለውን የአፍሪካንና የእስያን አህጉር እያካለሉ ይዘው ያውና ኤደን ገብተዋል። እኛ በዚህ ሀገር የምናደርገውን እርምጃ ሊገቱ ወይም ሊቆጣጠሩ የሚችሉበት ምክንያት አይኖርም ብሎ ከመስኮቱ ወደ ኮሎኔሉ ተመልሶ አሁን በቀጥታ ከመኮንኖቹ ጋር ተነጋገሪበትና ነገውኑ ቡሪ በተባለችው መንደር ላይ ጦር እንዲሰፍር ብሎ ትእዛዝ ሰጠና ከወንበሩ ላይ ሲቀመጥ ኮሎኔሉም ወታደራዊ ንቃቱን አሳይቶ ወጣ። የጄኔራሉ ትእዛዝ ተፈጸመ። ወታደሮቹ ቡሪ ሰፍረው ባንዲራቸውን ሲሰቅሉ ህዝቡ ተደናገጠ። በዚህ ጊዜ ሼህ ኑር ሁሴን የተባሉ አዛውንት ከመንደሯ ጠፍተው ወጡና ወደ አስመራ ሄደው ሁኔታውን ለራስ አሉላ ነገሩ። እግዚአብሔር ይስጥልኝ፣ እንኳን የነገሩኝ። የእነርሱ ምኞት እኮ ሌላ ነው። በምጽዋና በቡሬ ብቻ የሚገታ እንዳይመስሎ። የሆነ ሆኖ ዛሬ ቡሪን ከያዙ ነገ ወደ ትግራይ ለመዝለቅ መንገድ መጥረጋቸው ነው ብለው ሼህ ሁሴንን ሸልመው አሰናብተው ወደ አካለ ጉዛይ ሄደው ሰናፌ ላይ እርድ አሰርተው ወታደሮች አስፍረው ተመለሱ። የጣሊያኖቹ አረማመድ ከአሉላ ጋር ግጭት ሊያስነሳ እንደሚችል የተገነዘቡት እንግሊዞች በመካከል ጣልቃ ገብተው ለማስታረቅ ስላሰቡ ሃሪስን ስሚዝ በተባለው ወኪላቸው አማካኝነት መልእክተኞች ወደ አፄ ዮሐንስ ሰደዱ። መልእክተኞቹ በመጀመሪያ ከራስ አሉላ ዘንድ እንደቀረቡ በእርሶና በጣሊያኖች መካከል መግባባትና
ሰላም እንዲመሰረት የሚቻልበትን ጉዳይ ከእርሶና ከንጉሠ ነገሥቱ ጋር ለመነጋገር ነው የመጣ ብሎ የመልእክተኞቹ መሪ ሐሳቡን አስረዳ። ራስ አሉላ ለመልእክተኛው ሐሳብ መልሱን ለመስጠት የቸኮሉበት ጉዳይ ነበርና እርሱ ተናግሮ እንዳበቃ ጣሊያኖችን ያመጣችሁና ተመሳጥራችሁ ምጥዋ ላይ ያሰፈራችሁት እናንተው ናችሁ። አሁንም ተስማሙ የምትሉት እናንተው ናችሁ። አንድ ሰው ለንግድ ጉዳይ ወደ አንድ አገር ሲሄድ እዛው ሰፈረበት ሆኖ ነው የንግዱን ጉዳይ ማከናወን ያለበት። ቀስ ቀስ እያለ ወደ ሌላ ሰው ቤት በር መቃረብ ተገቢ አይሆንም። የጣሊያኖችም ለንግድ ሥራ ነው የመጣን ሲሉ ቆይተው አሁን ይኸውና ቡሪንና ሌሎች ቦታዎችን ይዘዋል። ታዲያ ይህ ተገቢ ሥራ ይመስላችኋል? የሚያዋጣችሁ አይመስለኝምና ምከሯቸው። በሕይወቴ ቆሜ የአገሬን መሬት እንደማላስነካ ይወቁት ብለው ካጠገባቸው የነበረችውን ከዘራ አንስተው መሬቱን እየቆረቆሩ ተጫጭኗቸው የነበረውን ትካዜ በግፊት ለማስወጣት ደጋግመው ተንፍሰው እናንተ ሰንሰለት አስራችሁበት የነበረውን ደበበን ፈተው አሳውርታ ውስጥ በጉልበቱ አዳሪ አድርገው አንተ ነጋዴ ዝረፍ፣ አንተ ደግሞ ጸጥታውን ለመጠበቅ ነው እያልን አገርን እንይዛለን ብለው ጣሊያኖች የሚሰሩትን አጉል ነገር የምታውቁት ነው። ከዚህ ተንኮላቸው ካልተቆጠቡ በአገሬ ላይ ሲጫወቱ ማንንም አፍሬና ፈርቼ በቸልታ ምኖር አይደለም አሉና በዓይኖቻቸው እየገራረፉ ተመለከቷቸው። መልካም ነው፣ ሐሳቢውን ተረድቼዋለሁ። እንግዲህ በንጉሠ ነገሥቱ በኩል ያለውን ሐሳብ ከተረዳም በኋላ የሚቻለውን ለማድረግ እንሞክራለን ብለው እንግሊዞቹ አፄ ዮሐንስን ለማነጋገር ሄዱ። ጣሊያኖች በአንድ በኩል እንግሊዞችን ለሽምግልና እየላኩ በአንድ በኩል ደግሞ በምዕራባዊ ኤርትራ የጎሳዎች ግጭት እንዲነሳ ማድረግ ጀመሩ። ያን ትርምስ የተመለከቱት ማህዲስቶችም በብዙዎች ቀበሌዎች ውስጥ ብጥብጡን መገፋፋት ያዙ። ራስ አሉላ ደግሞ ያን ሁኔታ በትዕግስት ሊመለከቱት የማይቻል ስለሆነባቸው እስከ ከሰላ አካባቢ ወርደው ወንበዴዎቹን ቀጥተው ጸጥታውን አረጋግተው ወደ መቀሌ ሄደው የጣሊያኖቹን አድራጎት ለንጉሠ ነገሥቱ አስረድተው ወደ አስመራ ለመመለስ በመዘጋጀት ላይ እንዳሉ ምጽዋ የነበረው የኢጣሊያ ጦር አዛዥ አስተርጓሚ ሆኖ እንዲሠራ ከአሌክሳንድሪያ የመጣ ጴጥሮስ የሚባል ኢትዮጵያዊ የላከው መልእክተኛ አሳዛኝ መርዶ ይዞ መቀሌ ገባ። መልእክተኛው ከራስ አሉላ ዘንድ ቀርቦ ጌታዬ ሆይ፣ የጣሊያን ወታደሮች የግፍ ሥራ በዛብን። መጀመሪያ ሲገቡ ለእናንተ አንገዛም ያላቸውን እየሰበሰቡ ያስሩ ነበር። አሁን ግን መግደል ጀምረዋል። በቅርቡ ደግሞ የመቶ አለቃ ሊሼራን የተባለ የፖሊሶች አለቃ ናይብ ኡስማን ሙሳ አልአካድና ከንቲባ ናሺ የተባሉትን ባላባቶች ከየቤታቸው ወስዶ ገደላቸው። ሰሞኑንም እኛ ለኢትዮጵያ መንግስት እንጂ ለእናንተ አንገዛም ያሉትን ሁሉ እየለቀመ ወደ እርጊጎ በሚወስደው መንገድ እየወሰደ እየረሸነ በትልቅ ጉድጓድ ይጥላቸዋል። የፈጁትም ሕዝብ ብዛት ከ500 በላይ ይሆናል። ስለዚህ ለሕዝቡ ይድረሱለት ብለህ ንገር ብለው ጴጥሮስ ልከውኛል አለ። ራስ አሉላ በትካዜ አንገታቸውን ከመሬት እንዳቀረቀሩ ቆዩና ከሆዳቸው ውስጥ ሲያቃጥላቸው የነበረውን ብስጭት ደጋግመው በመተንፈስ ለማስወጣት ሞክረው እንደገና ቀና ብለው ለመሆኑስ ጣሊያኖች ከምጽዋ ውጭ የት ሰፍረዋል ብለው ጠየቁ። እርሶ ወደ ከሰላ መሄድዎን እንደሰሙ ዊአና ሳጢ ላይ ወታደሮች አስፍረው ባንዲራቸውንም ሰቅለዋል አላቸው።
በል ማለፊያ እግዚአብሔር የድካምህን ዋጋ ይክፈል ብለው የሚያርፍበትና ጉርሻም እንዲሰጠው አዘዙለትና ወዲያውኑ ወደ ቤተ መንግሥት ሄደው ለንጉሠ ነገሥቱ ነገሩ። አንተማ ከዚህ የከፋ ግፍ እንደሚደርስብን አስቀድመ ነግረኝ። ከዚህ የተሰበሰቡ ምቀኞችና ተንኮለኞች የአንተን ሐሳብ እየተተናኮሉ ያልሆነ ነገር እያቀረቡልኝ ነው እንጂ። በል አሁንም ፈጥነ ሄድና የተበላሸውን ነገር የሚቃናበትን ሁሉ አድርግ፣ ማንኛውንም ነገር ላክብኝ ብለው አፄ ዮሐንስም የማስፈራሪያ ዱላቸውን ወደ መረምላሽ ሰደዱ። ራስ አሉላ ቁጥሩ በርካታ ጦር አስከትለው ወደ ሰንአፌ ሄደው ቀደም ሲል ያሰሩትን ምሽግና ሰራዊት ጎብኝተው አስመራ ገቡ። ከግዛታቸው ወጥተው እስከተመለሱበት ጊዜ ድረስ በግዛታቸው ውስጥ የደረሱትን ሁኔታዎች እንደ ራሳቸው ሆነው አስመራ ቀርተው የነበሩት ደጃዝማች ኃይለ ሥላሴ አቀረቡ። ከቀረቡላቸው ጉዳዮችም አንዱና ጎላ ብሎም የታየው የጣሊያኖች ሁኔታ ነበር። ምንም እንኳን ጣሊያኖች በምጽዋ ወደብና በአካባቢው በነበረው ሕዝብ ላይ ያደረሱትን ግፍ እንደዚሁም የሃና ሰዓት የተባሉትን ስፍራዎች መያዛቸውን ደጃዝማች ቢሰሙም ወደ መቀሌ አላስተላለፉም ነበርና የጣሊያኖቹ ተንኮልና ግፍ እየበረታ ሄዷል ብለው ንግግር እንደጀመሩ የሰሩትን ነገር ሁሉ መቀሌ ያለው ሰምቼዋለሁ። ለመሆኑስ ጣሊያኖች ወደ ላይ ወደ ደጋው እንዳይወጡ ምን አድርገሃል? ኦራ አልሰደድክም? ብለው ራስ ጠየቁ። የእንዳ ላይ ሆነው የሚጠባበቁ በርከት ያሉ ወታደሮች ሰድጃለሁ። እነርሱም ፊት በዚያው ከነበሩት ከሻለቃ አርአያ ወታደሮች ጋር ሆነው በመጠባበቅ ላይ ናቸው አሉ ደጃዝማች። ማለፊያ ነው፣ ሁላችንም እንግዲህ መሄዳችን የማይቀር ነው አሉ ራስ። ደጃዝማችም ቀጠል አድርገው በጣሊያን ሀገር የሚኖሩ ክርስቲያኖች የላኩን መልእክተኞች ነን፣ የመጣነውም አገሩን ለማልማት ነውና ወደ አስመራ መተን ከእርሶ ጋር እንድንነጋገር ይፍቀዱልን ብለው ጣሊያኖችን መልእክት ሰደዋል ብለው ወረቀት አቀረቡ። የእነርሱን ክርስቲያንነትማ ልኩን አየነው፣ አወቅነው። ለወዳጅነትና ለንግድ መጣን እያሉ አገር መያዝ ሕዝብ መፍጀት አይደለም። ለመሆኑ ወረቀቱ ምን ይላል አሉ ራስ አንገታቸውን እያወዛወዙ። ደጃዝማች ኃይለ ማርያም ወደ ውጭ ወጣ ብለው ከበሮ የነበሩትን አለቃ ምህረትአብን ጠቀስ አድርገው አስገባቸውና ከምጥዋ የመጣውን ወረቀት አንብበው አሉ። ወረቀቱም እንዲህ የሚል ነበር። ይድረስ ለታላቁ ገዢ ራስ አሉላ፣ በኢየሱስ ክርስቶስ ስም ሰላምታችንን እናቀርባለን። ከዚህ ቀደም ጎጃም ድረስ ዘልቀን ደንበጫ በተባለው ሀገር ለንጉሥ ተክለ ሃይማኖት አገርና ሕዝብ የሚያገለግል ድልድይ ሰርተናል። አሁንም ቢሆን ለእርሶና ለንጉሡ የሚጠቅሙ ድልድዮች፣ መንገዶች፣ ቤተ ክርስቲያኖች ለመስራት ከእርሶና ከሀገሩም ጋር በክርስቲያንነት ወንድማማችነት ላይ የተመሰረተ ወንድምነትና መተሳሰብ ለመመስረት በጣሊያን ሀገር የሚገኙ ክርስቲያኖች ልከውን መተን ምጽዋ ሰፍረን ፍቃዱን እንጠባበቃለን። የድካማችንንና የሥራችንንም ዋጋ ሁሉ ከኢየሱስ እናገኘዋለን። ይህንኑ በቃል አስረድተን ሥራችንንም ለመጀመር ከኔ ጋር 5 ሆነን እንመጣለን። የመንፈስ ቅዱስ ወንድሙ አውግስቶ ሳሊቢኒ።
አለቃ ወረቀቱን አጣጥፈው ይዘው ሲወጡ ራስ አሉላ ወደ ደጃዝማች መለስ ብለው እውነት ይመስላል? ምን ታስባለህ? ብለው ጠየቋቸው። እውነትና ንጋት እያደር ይጠራል። እንደኔማ መተን ብናያቸውና ብናነጋግራቸው አይከፋም ይመስለኝ። እውነትና ንጋት እያደር ይጠራል። እንደኔማ መተው ብናያቸውና ብናነጋግራቸው አይከፋም ይመስለኛል። ቢሆንም ጌታዬ ያውቃሉ አሉ ደጃዝማች። እውነት ብለሃል። ለማንኛውም ቢመጡ አይከፋም። ምናልባትም ክርስቲያኖች ነን ብለዋልና ጥጋበኛውን ጄኔራላቸውን መክረው ወታደሮቹን ካሰፈረበት ቦታ ያስወጣልን ይሆናል። ይህም ባይሆን ከእጃችን ከገቡ ይዘን እውነቱን እንዲያወጡ እናስለፈልፋቸዋለን። ለማንኛውም መምጣታቸው አይከፋም። በእኔ ቃል አድርገህ ላከባቸው አሉ ራስ። መልእክተኛ ሲገሰግስ ሄዶ መልሱን አደረሰ። በአውግስቶ ሳሊቢኒ ኃላፊነት የሄዱት ጣሊያኖች ልዩ ልዩ የህንፃ መሳሪያዎች፣ የስጦታ ዕቃዎች፣ መድኃኒቶችና የምግብ አይነቶች አስጭነው ወደ አስመራ ተጓዙ። የተጠሩት ሰዎች እየገቡ እጅ እየነሱ እንደተቀመጡ ራስ አሉላ መሬት እያዩ ቆይተው እንደገና አይኖቻቸውን ወደ መኳንንቱ እየወረወሩ አንድ ጉዳይ ስላጋጠመኝ የታያችሁን እንድትነግሩኝ ብዬ ነው። ጣሊያኖች ይኸውና በፊት በደንከል በኩል የባህሩን በር ገዛ ነው ብለው ይዘውታል። በዚያ አልተወሰኑ። ምጽዋም ላይ ከሰፈሩ በኋላ አሁን ደግሞ ወደ ላይ ወደ ደጋው መንፏቀቅ ጀምረዋል። ወደ ከሰላ ከመሄዳችን በፊት ወጌሻዎች ነን፣ መድኃኒትም ይዘን መተናልና ወታደሮቹን እናክምሎ ብለው መጥተው የነበሩትን መልሰናቸው ነበር። አሁን ደግሞ በጣሊያን ሀገር የሚኖሩ ክርስቲያኖች የላኩንን ድልድይና ቤተ ክርስቲያን ልንሰራላችሁ መሬት ልናለማላችሁ ተልከናልና ፍቀዱልን ብለው ልከውብኝ እንዲመጡ ፈቅጄላቸዋለሁና እስቲ ያስቡበት። ምን ይመስላችኋል? እንደዚያ ጥብቀው የተመላለሱበት ምክንያት ሳይኖራቸው ይቀር ይመስላችኋል? ብለው ምክር ጠየቁ። ለመሆኑስ የመጡት እንግዶች የሚታወቁ ናቸው? አሉ ሻለቃ አርአያ። ወረቀቱን የጻፈውና እመጣለሁ ብሎ የላከው ሳሊቢን የተባለ ጎጃም ድረስ ዘልቆ ድልድይ ያሰራ ነው አሉ ደጃዝማች ኃይለ ሥላሴ። ዋናው ሐሳባቸውስ ምንድን ነው? አሉ ዘጊዮርጊስ የተባሉ ባለሙያ። አገር እናለማለን፣ ድልድይና ቤተ ክርስቲያን እንሰራለን ነው የሚሉት አሉ ደጃዝማች። ምን ነው እኛ በሰራነው ቤተ ክርስቲያን የምናደርሰውን ጸሎት እግዚአብሔር አልሰማም አለ? መሬቱስ እንሰራለን የሚሉት ለምናችን ብለው ነው? ከዚህ ገደም እንግልጣሮች ወደ ደጋው ገብተው ከአፄ ዮሐንስ ጋር ለመዋጋት እንዳመቻቸው ሁሉ እነዚህም ወደ መሃል ሀገር ለመግባት አስበው እንዲያመቻቸው ይሆናል እንጂ ለሀገራችን ሕዝብና እንስሳ አዝነውለት ይመስላችኋል? መቼም ለሁሉም ጌታዬ ያውቃሉ አሉ አንገታቸውን ደፋ ቀና እያደረጉ። የእናንተንም ሐሳብና ምክር እኮ አስፈልጎኝ ነው ያስጠራኋችሁ ሲሉ ራስ ዘጊዮርጊስም ቀበል ላደረጉና መቼም ፈረንጅ ሲባል ጠላትነቱም ወዳጅነቱም ረቂቅ ነው። ከኋላቸው ጦር ጭነው ለደግ ስራን የመጣ ነውና ተቀበሉን ማለታቸው እሺ ቢሉ በፈገግታ እምቢ ካሉ በግዴታ መሬቱን እንይዛለን ብለው ነው
አባቶቻችን ጠላትን በጦር አባትን መጦር ጠላት ይቀበል ጠላት እንዲሉ አሁንም እንደሆነ የእነዚህኞቹ ቀድሞ መምጣት ለብልሃታቸው ነውና የአመጣጣቸው ምክንያቱ በጥብቅ እንዲታይ ይገባል አሉ። ነገሩም ያጠራጥራል። ቢሆንም ለመልካም ሥራ ነው የመጣ ነው ካሉ ይምጡና እንየው፣ ከዚያ በኋላ የሚሆነውን እንመክርበታለን አሉ ባሻይ በኩል። ማለፊያ ነው፣ ወዳጅነታችሁን ተረድቼዋለሁ። በዚህ ጉዳይ ላይ ከእናንተ ጋር እንድንመካከር የፈለግኩትም ወረቀቱን የጻፈው ሰውዬ አገራችንን የሚያውቀው በመሆኑ ደሞም በጣሊያን ሀገር የሚኖሩ ክርስቲያኖች ልከውናል ስላለ እምቢ ብንለው ከሌሎች ክርስቲያኖች ጋር እንዳያቀያይመን ለመጠንቀቅ ስል፣ ከዚህም በቀር የጣሊያን መንግስት ያልሰደዳቸው ከሆኑ ምጽዋ ስለሰፈረው ጦርም አንዳንድ ነገር ለመረዳት ያመቸን እንደሆነ ለመጣጣር ይጠቅሙን እንደው በማለትና ለምናልባቱ ደግሞ በሁለታችን መካከል ያለው ነገር እየከረረም ከሄደ እነዚህኞቹ በመካከል ይገቡና ነገሩን ያበርዱት ይሆናል ብዬ ነው። ወዳጅነታችንን ከልባቸው ፈልገው ከመጡ የልብ ወዳጆች እንሆናለን። ተንኮል አዝለውም ከሆነ እንደርስበታለን። ነቅተን መጠበቁ የእኛ ፈንታ ነው። እውነቱን የሚያመለክተን ደግሞ አምላካችን ነው አሉና ራስ ነገሩ በዚሁ ተወሰነ። እንግዶቹ በአውግስቶ ሳሊቪኒ የሚመሩት እንግዶች የህንፃ መሳሪያዎች በግመሎች ጭነው ከምጽዋ ተነሱ። ቆላማውን መሬት አጋምሰው ወደ ደጋው ሲጠጉ ቀኑ መምሸት ጀመረና ምቹ ቦታ መርጠው ሰፈሩ። የተከተሏቸው አሽከሮቻቸው ሰፈሩን ማጸዳዳትና እሳት ማንደድ ጀመሩ። እነርሱ ከሰፈሩበት እልፍ ብሎ ደግሞ ወደ ምጽዋ የሚወርዱ ነጋዴዎች ሰፈሩ። ከመካከላቸውም አንዱ ዋሽንት እየነፋ እያጠራራና እየዘፈንም ጓደኞቹን ያጫውታል። ምንድን ነው ከዚያ ማዶ የሚጮህ ብሎ ሻለቃ ፒያኖ ከተከታዮቹ ተህሌ የተባለውን ጠየቀ። የቀረርቶንና የዋሽንቱን ጩኸት ምክንያትና ትርጉም ነገር። ሂድ አምጣውና ያጫውተን አለ ፒያኖ። ሂድ አምጣውና ያጫውተን አለ ፒያኖ። ተህሌ እንደታዘዘው ወደ ነጋዴዎቹ ሰፈር ሄደና ባለ ዋሽንቱን ወስዶ ከጣሊያኖቹ ፊት አቀረበና እጄ ነሳ ብሎ እንደ ማስጎብደድ አደረገው። ለእግዚአብሔሩ ሰላምታ ጤና ይስጥልኝ እላለሁ እንጂ እጅ መንሳት እንኳን ይቆየኝ አለ የዋሽንተኛ ጠጠር። እስከ መቼ ነው የሚቆየው አለ ተህሌ። የእነርሱን ማንነት እስካውቅ አለ ባለ ዋሽንቱ። ወደ ራስ አሉላ የሚሄዱ ሰዎች ናቸው። ደሞም ግብጦች አይምሰሉ ፈረንጆች ናቸው አለ ተህሌ የጣሊያኖቹን ኃያልነት ለማስተዋወቅ። ታዲያ ወደ ራስ ለሚሄዱ ፈረንጆች ሁሉ እጅ ንሱ ያለው ስማን ነው አለ ዋሽንተኛ። በዚህ ጊዜ ሳሊቪኒ ወደ ሰዎቹ ተጠጋ ብሎ ወዴት ሊትሄዱ ነው ብሎ በትሩጅማኑ አማካኝነት ጠየቀ። ወደ ምጽዋ መለሰ ዋሽንተኛ። እዚያ ምን ጉዳይ አላችሁ? ነጋዴዎች ነን። ከየት ነው የመጣችሁት? እንዴት ነው ነገሩ
ብጠለው ገለበጠኝ የሚባለው ለካ እንዲህ ያለ ነገር ሲያጋጥም ነው። እናንተ ከየት መጣችሁ እንጂ እኛማ በሀገራችን ውስጥ ነው ያለን አለ ነጋዴ። በዚህ ጊዜ ሳሊቪኒ ባነጋገሩ ተገርሞ ሰላምታ ሊሰጠው ጠጋ ብሎ እጁን ሲዘረጋለት ዋሽንተኛው ፈንጠር ብሎ ዱላውን አስተካክሎ ያዝና ምን ሊሆን ነው አለ። አይዞ አትፍራ፣ አገሪህን ለማልማት የመጣን አለ ሳሊቪኒ እየፈገገ። አይዞ አትፍራ፣ አገሪህን ለማልማት የመጣን አለ ሳሊቪኒ እየፈገገለት። አገሪቱ ለምለም ናት፣ የፈረንጅ አልሚ አያሻትም አለ ኮስተር። እኛ እኮ የሚናለመው መንገድ፣ ድልድይ፣ ቤተ ክርስቲያን፣ ማለፊያ ቤቶች በመስራት ህዝብ ለማሰልጠን እንጂ መሬቷን ማለም በጣም ለምለም ናት። ጎጃም ድረስ እኮ ሄጄ አይቻታለሁ። በክፉ ዓይን አትመልከተን አለ ሳሊቪኒ። ኧረ ምን በወጣችሁ በክፉ የምንመለከታችሁ፣ መቼም መጠርጠር ይገባል ብዬ ነው እንጂ አለ ዋሽንግተን። የምትጠራጠረው ምን እንዳይመጣባችሁ ነው? የሚያጠራጥርማ ሞልቷል። በምን ነገር? እንደዚሁ እንደናንተ የመሰሉ የሰው ሀገር ሰዎች በዚህ በኩል ገብተው አገር እየሰለሉ ህዝብ እየፈጁ አስቸግረው ነበርና ከዚያ ወዲህ የሰው ሀገር ሰው ስልናይ እንጠረጥራለን። እንዲያው ውቃቢያችን እሺ አይለንም አለ። ከዚህ ቀደም ሀገራቸውን እየሰለሉ ሰዎች ያጋጥመዋል አለ ሳሊቪኒ። እኔን ባያጋጥመኝም መቼም በታሪክ እንሰማለን። አገራችሁን የሰለሉ የውጭ ሀገር ሰዎች ታውቃለህን? ብሎ ጠየቀ ሳሊቪኒ በመጠራጠር ስሜት ታውቆ። አዎን ብዙ ሰምቻለሁ። እስቲ አንዱን ትዝ የሚልህን ንገረኝ። በጥንት ዘመን ነው ይላሉ። ከምድረ ምስር ሰዎች ከንጉሱ ተልከው ወደዚህ ሲመጡ ንጉሳችን ተጠራጥረው አስይዘው ያሳስሯቸዋል። የምስሩ ንጉስም በዚሁ ነገር ይናደድና ጦሩን አስከትቶ ወደኛ ይዘምታል። የሰራዊቱን ብዛት እስከ 150,000 ደርስ ነበር ይባላል። የሱዳንን በረሃ አቋርጦ ወደኛ ሲገሰግስ አውሎ ነፋስ ይነሳና ገሚሱን ጦሩን ጠራርጎ ያወድምበታል። የተቀረውን ደግሞ ዋጥምና ራብ ይፈጅበታል። ከዚያ የተቀረውንም የተቅማጥ በሽታ ይጨርስበታል። በዚህ ጊዜ የምስሩ ንጉስ ለካ የአበሻ ንጉስ እንደዚህ አድርጎ የደፈረኝ አንድ የተደበቀ ኃይል አገሩን እንደሚጠብቅለት ስለሚታመን ነው። በእውነት የአበሻን መሬት የሚጠብቃት ኃይል አለ ብሎ ከመቅሰፍት የተረፉትን ወታደሮች ይዞ ወደ አገሩ ተመለሰ ይባላል አለ ዋሽንግተን። ስለዚህ ነገር የሚያስረዳ መጽሐፍ አለ አለ ሳሊቪኒ። የወንጌል ትእዛዝ አይደለም እኮ ምኑ ይጣፋል። ቢሆንም ሊቃውንቱ ጽፈውት ይሆናል። እኛ ግን ከአባቶቻችን አንደበት ነው የሰማነው አለ ዋሽንግተን። የወንጌል ትእዛዝ አይደለም እኮ ምኑ ይጣፋል። ቢሆንም ሊቃውንቱ ጽፈውት ይሆናል። እኛ ግን ከአባቶቻችን አንደበት ነው የሰማነው አለ ዋሽንግተኛው እየሳቀ። ለመሆኑ ወደ ሚስዋ ሁልጊዜ ይመጣል አለ ሳሊቪኒ።
መቼም አልፎ አልፎ እንመጣለን። ታዲያ በመንገድ ችግር ያጋጥማቸዋል። አራዊቱን፣ ወስላታውን፣ ደጋውንና ቆላውን አልፈን ምጽዋ ስንደርስ ደግሞ ድሮ ግብጦች፣ አሁን ደግሞ ጣሊያኖች ያስቸግሩናል አለ ዋሽንግተን። ምን እያሉ ነው ያስቸግራችሁ? አለ ሳሊቢኒ። እኛ ሳንፈቅድላችሁ አትምጡ፣ ቀረጥ ክፈሉ እያሉ ያስቸግሩናል አለ ዋሽንግተን። ታዲያ ይህን ነገር መንግስታችሁ ሰምቷል? ሰምቷል ይባላል። ነጋዴ እንዳያስቸግሩ አገሩንም እንዲለቁለት ለጣሊያኑ ጦር አለቃ ራስ አሉላ ጥፈውለታል ይባላል ሲል ፒያኖ ጠጋ ብሎ ጣሊያኖቹ ሀገሩን አንለቅም ቢሉስ ምን ይመጣ ይመስልሃል ብሎ ጠየቀ። የሚመጣውን የሚያውቅ እንኳ ፈጣሪ ብቻ ነው። ግን በሰው ሀገር ገብቶ አልወጣም ካለ በቱርኮችና በግብጦች የደረሰው ይደርስበታል አለ ዋሽንግተን። በእነርሱ ላይ ምን ደርሷል? በእነርሱ ላይ ምን ደርሷል ብሎ ጠየቀው ፒያኖ። የነፍጠኛ ጎራዴ ለሽልሿቸዋል ብሎ መለሰለት። ኦሪነት ይሆናል ማለት ነው። እንዴታ የት ይቀራል? አንተ ነጋዴ ነህ። ጦርነት እንደሚሆን እንዴት ታውቃለህ? አለ ሳሊቢኒ። የአገሬን ሕዝብ አጣሁትና ነው። ያለ ፈቃዱ መሬቱን ሲነኩበት አይወድም። እንደ ንብ ነው ብሎ የሚነሳ። እንግዲህ ወደ ሰፈሬ መሄዴ ነውና ከፈለጋችሁ ወደዚያውኑና ዳቦ ቆሎና አምባሻና ቅምሳችሁ ብሎ ሊሄድ ሲል በል አስመራ ሲትመለስ እንፈልግሃለን አለ ሳሊቢኒ። በደህና ለመፈላለግ ያብቃል ብሎ ሄደ ዋሽንግተን። ሳሊቢኒና ፒያኖ እርስ በርሳቸው ተያዩና አንገቶቻቸውን እያወዛወዙ በአይነ ህሊናቸው ተከተሉ። ከቀናት በኋላ በአውግስቶ ሳሊቢኒ የሚመሩት እንግዶች አስመራ እንደገቡ በተዘጋጀላቸው ማረፊያ 2 ቀናት ከቆዩ በኋላ ወደ ራስ አሉላ ቤት ተወሰዱ። ራስ አሉላም ከመኳንንቶቻቸው ጋር ሆነው በታላቁ አዳራሽ ተቀበሏቸው። ጣሊያኖች እየገቡ መደዳውን ሲቆሙ ሳሊቢኒ ወደ ራስ ቀረብ አለና ታላቁ ጄኔራል፣ ከዚህ ከገባንበት ጀምሮ ስለተደረገልን መስተንግዶና ዛሬም እርሶ ስለተከበሉን ከልብ እናመሰግናለን። እኔ ለሀገሮ እንግዳ አይደለሁ። ቀደም ብሎም እስከ ጎጃም ድረስ ዘልቄ ለንጉሥ ተክለ ሃይማኖት ድልድይ ሰርቼላቸዋለሁ። መንገዶችም አስጠርጌያለሁ። ለእንስሳት ጤንነት የሚጠቅም ሲራ ሰርቻለሁ። ዛሬም የመጣ ነው ለእርሶና ለሀገሮ ጠቃሚ ስራዎችን ለማከናወን። ይህንንም በጻፍኩት ደብዳቤ አረጋግጫለሁ። እነዚህ ጓደኞችም የሲራ ረዳቶቼ ናቸው ብሎ ተከታዮቹን አስተዋወቁ። እኔም እንኳን ደህና ገባችሁ እላለሁ። ዝርዝሩን ጉዳይ እያደር እንመካከርበታለን፣ ተቀመጡ አሉና ራስ አሉላ እንግዶቹን መቀመጫ እያመለከቱ ራሳቸውና መኳንንቱም ተቀመጡ። ሰዓቱ የምሳ ሰዓት ነበርና ምግቡ በሞሰብ ጠላውና ጠጁ በገንቦ እየሆነ ግምጃ እየተሸፈነ ቀረበ። ለራስና ለመኳንንቶቻቸው ለብቻ፣ ለኢጣሊያኖቹም ለብቻ በየምሶቡ ቀረበ።
ለሀገሩ እንግዳ ስላልሆኑ ለምግቡም እንግዳ አይደሉምና ባልደረቦቹንም ይጋብዙልኝ። ለሀገሩ እንግዳ ስላልሆኑ ለምግቡም እንግዳ አይደሉምና ባልደረቦቹንም ይጋብዙልኝ አሉ ራስ ሳሊቢኒን እየተመለከቱ። አዎ እርግጥ ነው የሀገሩ ምግብ ይጣፍጣል፣ ሲናፍቀኝ ነበር። ዛሬ ስላገኘሁትም ደስተኛ ነኝ አለ ሳሊቢኒ። ይህ ነገር ሻምፓኝ ነው አለና አንዱ ጣሊያን ሳሊቢኒ ጠየቀ። በዋንጫ የቀረበለትን መጠጥ ደጋግሞ ከተቆነጨ በኋላ ከማር የሚሰራ ጠጅ የሚባል መጠጥ ብሎ ሳሊቢኒ መለሰለትና ወደ ራስ መለስ ብሎ ደግሞ ጎጃም ከተታሁት ጠጅ ይበልጣል፣ ጓደኛዬማ ሻምፓኝ ነው ቢሎ ሻምፓኝ ነው ወይ ነው የሚለኝ፣ ለመሆኑ የስንት ዓመት ነው ብሎ ጠየቃቸው። የጠጅን ጣዕም ለይተው እስኪያውቁ ድረስ ጎጃም ከቆዩማ ጎጃም ሆነዋላ አሉ ራስ በቀልድ አነጋገር። የሳሊቢኒ ምክትል የነበረው ፒያኖ ጠጁን ደጋግሞ እየተጎነጫጨና ታላቁ ጄኔራል አውሮፓን አውሮፓውያን ያልሰለጠኑ ህዝቦች ናቸው እያሉ ሲነግሩ እኛም እውነት መስሎን ተሳሲተን መኖራችንን ያወቅኩት አሁን ነው። ከማር ብቻ እንደዚህ የመሰለ መጠጥ መስራት ከቻላችሁማ በጣም አዋቂዎችና የሰለጠናችሁ መሆናችሁ አያጠራጥርም አላቸው። ሰማ ወዳጄ አሉ ራስ አሉላ እጃቸውን በለምለም እንጀራ እያባበሱ። ፈረንጆቹ እኛን ያልሰለጠኑ ናቸው ቢሉን እኮ አያስገርመንም። እኛም እነርሱን እንደዚሁ ነው የምንለው። ሁለታችንም ሰልጥነናል የምንለው በየራሳችን አስተያየት፣ ፍላጎትና ዝንባሌ ነው። እነርሱ አገራችሁን እንውረር፣ እናንተንም ባሪያ አድርገን እንግዛ ሲሉ፣ እኛ ደግሞ አገር አናስደፍር፣ ለእናንተ አንገዛም ስንል ሁለታችንም ሰለጣን የሚባለውን ነገር እንደየእምነታችንን ተረጉመዋለን አሉ። ልክ ኖት ጌታዬ አለና ሳሊቢኒ ይዞት የነበረውን ዋንጫ ተጎነጨለትና ከመሶቡ ስር ካስቀመጠ በኋላ አንገቱን እያወዛወዘ መቶ በመቶ ልክ ኖት። የአውሮፓ መንግስታት በተለይም እንግሊዝ፣ ፈረንሳይ፣ ፖርቱጋል፣ ጀርመን የአፍሪካን ህዝቦች በስልጣኔ ስም በባርነት ቀንበር አስገብተዋቸዋል። ይህ ስልጣኔ አይደለም፣ ሰይጣናዊነት አለ። ወዲያው የእልፍኝ አሽከሩ አለቃን አስገባና ስብሃት ከተባለ በኋላ ማዕድ ከፍ ሲል ብር ቅብ በሆነ ሳህን የጣት ውሃ ሲቀርብ እንደ መጀመሪያው እንግዶቹን እንዲያስታጥብ ራስ አስታጣቢውን አዘዙትና እንግዶቹ መታጠብ እንደጀመሩ አዎ ይህን የመሳሰለውን ወረራ ነው እኛ የምንቃወመውና አልሰለጠናችሁም የምንለው። የባህር ማዶ ሰዎች ደግሞ ካልገዛናችሁ አልሰለጠናችሁም እንላችኋለን ትሉናላችሁ አሉና ከፈረንጆቹ ቀጥሎ ታጠቡ። ወዲያው ሳሊቢኒ አንዱን ጣሊያን ጠቅሶ አንድ ነገር አዘዘውና ወጣ። በዚህ ጊዜ ራስ አሉላ ምን ነው ምን ያስፈልጎታል አሉት። የተቸገረበት ጉዳይ እየደረሰበት መስሏቸው። ዕቃ እንዲያመጣልኝ ብዬ ነው፣ ከውጭ ያስቀመጥነው ዕቃ አለ አለ ሳሊቢኒ። ራስ አሉላም ጭውውቱን ቀጠሉና እኛ ስልጣኔ የምንለው የአዳም ልጆች ሁሉ በፍቅር በመደጋገፍና በመግባባት ለመኖር ሲችሉ ነው እንጂ በእጅ ስራቸው ሲመኩና ሌሎቹን ሲገዙበት አይደለም አሉ። በዚህ ጊዜ ወደ ውጭ የተላከው ፈረንጅ በሸራ የተጠቀለለ ዕቃ ይዞ ሲገባ ሳሊቢኒ ተነስቶ ተቀበለውና ከጥቅልሉ እያወጣ ታላቁ ጄኔራል፣ ይህ የአውሬ ማደኛ በኪርቡ
ሀገራችን ውስጥ የተሰራና ለእርሶ መታሰቢያ እንዲሆን ያመጣ ሁሉ ነው ብሎ ሲያቀርብላቸው እሳቸውም ከመቀመጫቸው ሲነሱ መኳንንቱም ተነሱ። ጠመንጃውንም ተቀብለው እያገላበጡ ተመለከቱና እግዚአብሔር ይስጦ፣ ማለፊያ መሳሪያ ይመስላል። አስበው ይህን ያህል መታሰቢያ በማምጣቱ አመሰግኖታል አሉና አጋፋሪውን ጠቀስ አድርገው ትእዛዝ ሰጡና ወደ ፈረንጆቹ ዘወር ብለው ደግሞ ይህን መሳሪያ በመንገድ ሞክረውታል ብለው ሳሊቢኒን ጠየቁ። የለም አዲስ ነው አልተሞከረም አላቸው። ምናልባት እርሶ ሳያውቁት ተተኩሶበት ይሆናል፣ ባሩድ ይሸታል አሉት ደጋግመው ካሸተቱ። እውነት ነው፣ በመርከብ ላይ ሰራተኞች ለሙከራ ተኩሰውበት ይሆናል ሲላቸው እርሳቸውም እንደገና እያሸተቱ በቅርብ ቀን የተተኮሰበት ሳይሆን አይቀርም፣ ሸተው ያስታውቃል ሲሉት ሳሊቢኒም ወደ እርሳቸው ተጠጋና ጠመንጃውን ተቀብሎ አሽትቶ አዎ ምናልባት ባርኮ ይሆናል አላቸው። ወዲያው አጋፋሪው 3 ጠመንጃዎችና 2 ጎራዴዎች አስይዞ ገባ። እሳቸውም ከአጋፋሪው እየተቀበሉ ይሄ ቤልጅግ የተሰራ የአውሬ ማደኛ ነው ብለው ለሳሊቢኒ ሰጡትና ቀጠል አድርገው ይሄ ደግሞ እንግሊዝ ሀገር የተሰራ ነው ብለው ፒያኖ ለሚባለው ምክትሉ ሰጡት። ይሄ ደግሞ ጀርመን ሀገር የተሰራ ነው ብለው ለሶስተኛው ጣሊያን ሰጡትና ለቀሩት 2 ጣሊያኖች ደግሞ ጎራዴዎች አበረከቱላቸው። በዚህ ጊዜ ፒያኖ የተባለው ደስታ ፈነቀለውና ማመስገን የሚገባው አለቃችን ሲኞር ሳሊቢኒ ቢሆንም ደስታ ስለፈነቀለኝ ነውና ቀድሜ በመናገሬ ይቅርታ ጠይቃለሁ። ታላቁ ጄኔራል ልባዊ ስጦታ ነው፣ አመሰግናለሁ አለ። በዚህ ጊዜ ሁሉም ጣሊያኖቹ እናመሰግናለን፣ እግዚአብሔር ይስጥልን እያሉ እየቀረቡ ሰላምታ ሰጡ። ራስ አሉላም አጋፋሪያቸውን ጠቀስ አደረጉና መሳሪያዎቹን እንድንሞክራቸው ኢላማ አስተክሉ ብለው አዘዙና ወደ እንግዶቹ መለስ ብለው ደግሞ መሳሪያዎቹን ለመፈተን ያህል ኢላማ ስለተዘጋጀ እንውጣና እንሞክራቸው ብለው ነገሯቸውና ሲነሱ ሁሉም አብረው ወጡ። በመጀመሪያ ራሳቸው ሸብረክ ብለው አዲስ በመጣላቸው ጠመንጃ 3 ጊዜ ተኩሰው በ3ቱም ጥይት የተተከለውን ነጭ መጓፊያ ጥንት መቱ። ቀጥሎም ለሳሊቢኒ ለፒያኖና ለሳይበሮስ 3 ጥይት እያጎረሱ ያንኑ ጠመንጃ ሰጧቸው። ሁለቱም እያከታተሉ ተኮሱ፣ አንዳቸውም ኢላማውን አልመቱ። በዚህ ጊዜ ጣሊያኖች ሀፍረት ሲይዛቸው ራስ ተመለከቱና አይዟችሁ የመንገዱ ጠመን ያልወጣላችሁ ሆኖ ነው። ተኩስ ረጋ ያለ ልብ ይጠይቃል። ዛሬ ብትስቱ ሌላ ጊዜ ትመቱ ይሆናል ብለው ወደ ቤት ሲያምሩ በዋናው ተኩስ ዕለት እንገናኛለን። ያን ጊዜ የሚመታውንና የሚሲተውን ኢላማ የሚሆነውንም እናያለን ብሎ ፒያኖ ለሳሊቢኒ በዋናው ተኩስ ዕለት እንገናኛለን። ያን ጊዜ የሚመታውንና የሚሲተውን ኢላማ የሚሆነውን እናያለን ብሎ ፒያኖ ለሳሊቢኒ ሹክ አለ። ራስና እንግዶቹ እንዲሁም መኳንንቱ በየነበሩበት ቦታ ከተቀመጡ በኋላ በጥልፍ ቀሚስ ያሸበረቀች ወጣት ቡና ይዛ ገብታ ቀዳችና
ከእንጨት በተሰራ መደርደሪያ ስታቀርብ፣ ፈረንጆቹ ግን ሁሉን ትተው ልጅቱን አፍጥጠው ሲመለከቱ ራስ በንቀትና በትዝብት ፊታቸውን ዞር አደረጉባቸው። ቡና ከተጠጣ በኋላ ራስ እንግዶቹን ይዘው ወደ ሁለተኛው አዳራሻቸው ገቡ። ያ አዳራሽ ከእንግዶች ጋር የሚነጋገሩበት። እንግዲህ ወደ መጣችሁበት ጉዳይ እንመለስና የተላካችሁት ከመንግስታችሁ ሰዎች መሆኑ ነው ብለው ጠየቁ። የለም እኛ ሶስታችንም ከአንዳንድ የበጎ አድራጎት ድርጅቶች ነው የተላክን። ሙያችንም መሐንዲስነት አለ ሳሌቢን እየተርበተበት። እነዚህ ሁለቱስ ብለው ራስ ጠየቁ። እነሱማ የእኛ ረዳቶች ናቸው አለ ሳሌቢን። በጻፉልኝ ወረቀት ላይ እንደተረዳሁት አገር ለማልማትና እኔን ለመርዳት ነው ሐሳባቸው አይደለም አሉ ራስ። ልክ ነው ታላቁ ጄኔራል፣ ልክ ነው አለ ሳሌቢን። ለምትሰሩት ስራስ የምትጠይቁት ክፍያ ምንድን ነው አሉ ራስ። ከመንፈስ ደስታና አገሮ ሲለማ ከማየት በስተቀር የምንጠይቀው ምንም ነገር አይኖርም ብሎ መለሰ ሳሌቢን። እንግዲህ ዓላማችሁና ሐሳባችሁ ይህ ከሆነ እናንተ ኢጣሊያኖች ሀብታሞች ናችሁ ማለት ነዋ አሉ ራስ። ይርቂጥ ነው በጣም የዳበረ ሀብትና በብዙ ሚሊዮን የሚቆጠር ብር አለን። ሀገራችን ለምለም፣ መንግስታችንም በጦር ኃይል የዳበረ ነው። ይህንን ሁሉ ሀብት አከማችተን የምንሰራበት ጉዳይ ነው የቸገረን። ስለዚህ ያከማቸነውን ሀብት ከእናንተ ጋር ለመካፈል ነው የመጣን። የኢትዮጵያ ሕዝብ ባለ ታሪክና የተመሰገነ መሆኑን ስለሚናውቅ የልብ ወዳጅነትን ፈልገን የመጣን አለ። በዚህ ጊዜ ራስ አሉላም ጣሊያኖቹም አንድ በአንድ ተመለካከቱና ማለፊያ ነው፣ ለዚህ ታላቅ ተግባር የመጣችሁ ከሆናችሁ ምንም የሚቸግራችሁ ነገር አይኖርም። ስለዚህ ለወዳጅነቱ መሰክሩ አምላካችን አሉና ራሳቸውን እየነቀነቁ አመልካች ጣታቸውን ቀስረውባቸው፣ ይሁን እንጂ አስቀድሜ ላስጠነቅቃችሁ የምፈልገው በመካከላችሁ አታላዮችና ሰላዮች ቢገኙ ይቅርታ የማይገኝለት ቂም በቀል ይመሰረታል። ቁጣዬና ቅጣቱም የበረታ ይሆናል አሉ። የእንግዶቹ ገጽ ተለወጠ። ድንጋጤ ወረራቸው። ወዲያው ፒያኖ እንደምንም ተበረታታና ወዳጅነታችንን ሊጻረር የሚችል ምንም ነገር የለም። በመካከላችን ሰላይም አታላይም የለም። የእርሶን ወዳጅነት አግኝተን ስራ ሰርተን ለመድከምና ለመጠቀም የመጣን አለ። ማለፊያ ነው። የነገራችሁኝ ሁሉ እውነት ለመሆኑ መስቀል እየመታችሁ ተምሉልኝ አላችሁ አሉ ራስ ባገነገነ ስሜት። ይህ ነገር እውነት ለመሆኑ በማንኛውም ሁኔታ ቢሆን ልንምልለው እንችላለን አለ ፒያኖ። በዚህ ጊዜ ራስ በተረጋጋ መንፈስ ሲያጨበጭቡ አጋፋሪው ገባ። እባክህ አባ መስቀል ይዘው እንዲመጡ ነገርና መኳንንቱንም አስገባቸው አሉ። አያችሁ ወዳጆቼ፣ እኛ ኢትዮጵያን ወዳጅነትና ፍቅርን በእምነት ምስክርነት ላይ ነው የምንመሰረተው። ባለፉት ጊዜያት ብዙዎቹ የባህር ማዶ ሰዎች ለልዩ ልዩ ጉዳያቸው እየመጡ ብዙ ችግሮች ስለፈጠሩብን የወዳጅነታችንን እምነት የምናውቀው በመሐላ ነው።
አሁንም ስለምናስምላችሁ ቅር እንደማትሰኙት ተማመናለሁ አሏቸው። እኛ ኪሬታ አይኖርብንም፣ ባህላችሁ ከሆነ እንምላለን አለ ፒያኖ። ባህላችን ብቻ ሳይሆን እምነታችንም ነው ብለው ራስ አሉላ እንደመለሱለት ትልቁ ቄሱ ትልቅ መስቀል ይዘው ገቡ። ራስ ተነስተው መስቀሉን ተሳለሙ። ቀጥለው መኳንንቱ ገቡ። ቄሱ መኳንንቱንም መስቀል አሳለም። እኛም እንሳለም አለ ሳሊሚኒ። እንደ ሃይማኖታችሁ ነዋ። እኛ ኦርቶዶክሶች ነን፣ እናንተ መቼም ካቶሊኮች ናቸው። ስለዚህ በማታምኑበት ሃይማኖት መስቀል ተሳለሙ ብለን አናስገድዳችሁ፣ ግን ትምሉበታላችሁ አሉ ራስ። እሺ እንምላለን አለ ሳሊሚኒ። ይበሉ አባቴ ይበሉ፣ ያስምሏቸው አሉ ራስ። ቄሱ የጣሊያኖቹን እጆች ተራ በተራ ከመስቀሉ ላይ ሲያስቀምጡ ራስ ቃለ መሐላውን ነገሩ። የመጣንበት ጉዳይ የተናገርነው ሁሉ እውነት ነው። የኢትዮጵያን ሕዝብና መሬት ወዳጅነት ከልብ እንመኛለን። ሸርና ተንኮል፣ ደባና አመፅ አስበን ከመጣን መስቀሉ ይፍረድብን። አምላካችን እጅና እግራችንን ይሰረን ብለው እንግዶቹ ማሉ። የመጣንበት ጉዳይ የተናገርነው ሁሉ እውነት ነው። የኢትዮጵያን ሕዝብና መሬት ወዳጅነት ከልብ እንመኛለን። ሸርና ተንኮል፣ ደባና አመፅ አስበን ከመጣን መስቀሉ ይፍረድብን። አምላካችን እጅና እግራችንን ይሰረን ብለው እንግዶቹ ማሉ። ማለፊያ ነው። በእርግጥ ወዳጆቼ ለመሆን እንደመጣችሁ ተረዳሁት። ስራችሁን ስትጀምሩ በየቦታው ከእናንተ ጋር የሚዘዋወሩ ሰዎችም ይታዘዙላችኋል። የሚጎልባችሁ አንድም ነገር አይኖርም አሉና እንግዶቹን እያስቀመጡ ራሳቸውም ተቀመጡ። ወዲያው ራሳቸውም ንግግራቸውን ቀጥለው እንግዲህ መቼም ወዳጆቼ ሆናችኋልና አንድ ነገር ልጠይቃችሁ ወዳለሁ። የአገርና የሕዝብ ጉዳይ ስለገጠመኝ ሰሞኑን ወደ ጊንዳ ወርዳለሁ ብዬ አስባለሁ። ፈቃደኞች ከሆናችሁ አብራችሁኝ ብትሄዱ አልጠላም አሉ ራስ። እኛ ልንረዳው የምንችለው ነገር ይኖራል። እንደምታውቁት የመንግስታችሁ ጦር ቀደም ሲል ደንከል ላይ ሰፍሮ ቆይቶ ደሞ ይኸውና ምጽዋ ገባ። አሁን ደግሞ ዊሃና ሳጢ መስፈር ጀምረዋል ይባላል። በመካከላችን ገብታችሁ ነገሩን ብታዩት አይከፋም አሉ ራስ። በዚህ ጉዳይ ታዲያ እኛ ያገባናል? የእኛ ሲራ ከመንግስት ጋር ምንም አይነት ግንኙነት የለውም እኮ አለ ፒያኖ ትከሻውን ከፍና ዝቅ እያደረገ። እርግጥ ነው ከወታደሮቹም ጋር ሆነ ከአዛዡ ጋር የሲራ ግንኙነት ባይኖረንም ያለ መግባባት እንዳይፈጠር በመካከላችን ቢንገባ መቼም ክርስቲያናዊ ተግባር ይመስለኛል አለ ሳሊሚኒ። ገባኝ። በዚህ መንገድ ከሆነ መልካም ነው። ምናልባትም መግባባትና መፈቃቀር ከተመሰረተ ታላቁ ጄኔራልም ወደ ምጽዋ ወርደው ምጽዋን ጎብኝተው ከኢጣሊያ የጦር አዛዥ ጋር በመነጋገር ሰፈሩንም ሆነ መርከቡን ሊጎበኙለት ይችላል አለ ፒያኖ። መቼም በነገሩ እናንተ ገብታችሁበት ያለ መግባባት እንዳይፈጠር ከተደረገና ያለ ፈቃዳችን በመሬታችን ላይ የሰፈረው ጦር ከተነሳ ከጦር አዛዡ ጋር ለመነጋገርና ለመግባባት እንችላለን አሉ ራስ። እንግዲያው
በጉዳዩ እንስማማለን። ከእርሱ ጋር ለመሄድ ፈቃደኞች ነን አለ ሳሊቢኒ። ማለፊያ ነው። አሁን እንግዲህ ወደ ተዘጋጀላችሁ ቦታ ሂዱና እረፉ። ሰሞኑን አብረን እንወርዳለን አሉ ራስ። እንግዶቹ ሲነሱ ራስ እና መኳንንቱም ተነሱና ሰላምታ እየሰጧቸው ወጡ። ራስ ተመልሰው ተቀመጡና እንግዲህ ነገሩን ሰማችሁት አይደል? ሰዎቹ እውነተኞች ይመስላችኋል? አሉ ራስ። ሰይጣን ሲያታልል ስለ ፍቅር በስመ አብ ይቅር አለ ይባላል። ማይሙት በምጽዋ ካለው ጦር ጋር ሳይገናኝና ሳይመካከር እዚህ ድረስ መጣ አሉ ዘጊዮርጊስ በጋቢያቸው ጫፍ አይኖቻቸውን እየጠራረጉ። እመኑኝ እመኑን ብለው መስቀል መተው ምለዋል። ከእንግዲህ ወዲያ መቼስ ልብ አውቃለት የለን ምን ይደረጋል ከመመልከት ሌላ አሉ ባሻይ ገብሩ። እንግዲህ የሚሆነውን ጌታ ያውቃል። ነገራቸው አጥግቦኛል፣ ተስማምቶኛል ካሉም ማለፊያ ነው። ድልድዩ ቤተ ክርስቲያኑ ሲሰራ እናያለን። ሰውነቱ ከተጠራጠረም ሕሊናው የሚያመለክቶን ይስሩ አሉ ዘጊዮርጊስ። ማለፊያ ነው። መቼም እንደታያችሁ ተናግራችኋል። እኔም ልብ ብየዋለሁ፣ አስቀድሜ ተጠንቅቄበታለሁ። ከእውነተኛው ጉዳይ ላይ ደርስበታል። ለማንኛውም እስቲ ሁላችሁም ተዘጋጁ። ጊንዳ ከወረድን በኋላ ቁርጡ ይለያል። ለጣሊያኑ የጦር አለቃም የሰፈረበትን ቦታ እንዲለቀለክበታል አሉ ራስ አሉላ። መኳንንቶቻቸውና ኢጣሊያኖች በዚህ ሁኔታ በነበሩበት ወቅት ደግሞ ከምጽዋ አንድ ደብዳቤ ደረሳቸው። የጻፈላቸውም ጴጥሮስ የሚባል ኢትዮጵያዊ ነበር። ይህ ሰው ቀደም ብሎ ወደ ምስር ሄዶ በአሌክሳንድሪያ የሚኖርና 8 ልዩ ልዩ ቋንቋዎች የሚችል ነበር። ኢጣሊያኖች ምጽዋን ለመያዝ ባቀዱ ጊዜ ጴጥሮስንም አስተርጓሚያቸው ሆኖ ወደ ምጽዋ እንዲመጣ ይጠይቁታል። እርሱም ጥያቄያቸውን ይቀበልና ነገር ግን የእነርሱ ተቀጣሪ ከሆነ በኋላ ምንም ነገር ቢያጠፋ ወይም ቢበድል የኮንትራት ስራውን አቋርጦ ወይም ሰርዞ ወደ አሌክሳንድሪያ ከመመለስ በቀር በኢጣሊያኖቹ ዳኝነት ሊከሰስ ሊያዝና ሊቀጣ የማይገደድ መሆኑን በውል እንዲያረጋግጡለት ካደረገ በኋላ አብሯቸው ምጽዋ ገባ። ጴጥሮስ የኢጣሊያኖችን ፍላጎትና ዕቅድ በሚገባ ከተረዳ በኋላ ለራስ አሉላ የሚከተለውን ደብዳቤ ጻፈላቸው። ይድረስ ለክቡር ራስ አሉላ ዘውእቱ ቱርክ ባሻ። መድኃኔዓለም ሰላምና ፍቅር ያውርድሉ። የዮናታን ጋሻ በክንዱ ይሁን። ምናልባት ታሪክ አላነበቡ ይሆናል እንጂ ፈረንጅና ቁንቁን አንድ ናቸው። ቁንቁን ከትሉሉ ያንሳል፣ ነገር ግን ታላቁን ግንድ በልቶ አድርቆ ይጥለዋል። እነዚህም ጣሊያኖች መጀመሪያ በንግድ ጥቂት በጥቂት እየገቡ የሰውን አገር ይወርሳሉ። ስለዚህ አሁን ቶሎ ይደብድቧቸው፣ አለዚያ አገሮ መጥፋቱ ነው። አሁን እነሆ በምሳሌ ጽፍሎታል። ዛፍ ሳያድግ በግርጣት ይነቃነቃል። ካደገ በኋላ ግን ብዙ መጋዝና መጠረቢያ ያስፈልገዋል። እንደዚሁም ሁሉ የአሞራ ግልገል ክንፉ ሳያድግ የ6 ዓመት ልጅ ከዛፍ አውርዶ ሲጫወትበት ይሆናል። ክንፉ ከጠነከረ በኋላ ግን ከሰው እጅ ስጋ ነጥቆ እስከ አየር
ይወጣና የሚያገኘው የለም። እንደዚሁም እነዚህ ጣሊያኖች ናቸውና ለሀገሩ፣ ለግዛቱ፣ ለጠጁ፣ ለጮማው ከሁሉም ይልቅ ለታላቁ ክብሩ ይሞክሩ። እኔ ያለኝን ምክር ነገርኩት። ጥይትና ካባ፣ ምንጣፍ፣ ጥሩ የሆነ ጎራዴ ሰድጄሎታል። የኢትዮጵያ አምላክ ከእርሶ ጋር ይሁን፣ አሜን። ቅኑይ ለፍቅር ጴጥሮስ ኢትዮጵያ ጥር 10 ቀን 1888 ተጻፈ፣ ምጽዋ። ራስ አሉላ ይህ ደብዳቤ ከደረሳቸው በኋላ ከኢጣሊያኖች ጋር ጦርነት መግጠም የማይቀርና አስፈላጊም መሆኑን ከተረዱት በኋላ ሰራዊታቸው በጊንዳና በአይለት አካባቢ እንዲሰፍር ትእዛዝ ሰጥተው ምጽዋ ለሰፈረው የኢጣሊያ ጦር አዛዥና ለጴጥሮስ የሚከተሉትን ደብዳቤዎች ሰደዱላቸው። የተላከ ከራስ አሉላ ዘውእቱ ቱርክ ባሻ ይድረስ ወደ ጄኔራል ጂኒ። እጅጉን እንዴት ሰንብታል? እኔ ደህና ነኝ፣ እግዚአብሔር ይመስገን። ከባሕረ ኤርትራ ወዲያ ማዶ ያንተ አገር፣ ከእርስ ወዲህ ግን ከጥንት ጀምሮ እስከ ዛሬ ድረስ የኛን። ስለምን ነው ለንግድ እያላችሁ ሰውን እያደራጃችሁ የምታምጡ? ይህንን ወሬ ጃንሆይ የሰሙ እንደሆነ ታላቅ ጠብ እንደሚሆን የታወቀ ነውና ሰራዊት ከምጽዋ አሰብ እንዲመለስ ይሁን፣ አለዚያ ውርድ ከራሴ። ተጣፈ ጥር 1879 አስመራ ከተማ። ይድረስ ለወንድሜ ለወዳጄ እውነተኛ ያበሻ ልጅ ጴጥሮስ። እንዴት ሰንብታል? ጥር 10 ቀን የተጻፈ ደብዳቤ ደርሶኛል። የእግዚአብሔር ምክር ደረሰ። ጊንዳ የነበረው ሰራዊቴን ዛሬ ሌሊት ሰዓት እንዲሄድ አዝዣለሁ። እኔም ቶሎ እነሳለሁ። እንኳን መካሪ አግኝቼ እንኳን መካሪ አግኝቼ ለብቻዬ እንኳን በጦርነት አልታመም። የጻፍክልኝንም ደብዳቤ የኔን ጨምሬ ወደ ጃንሆይ ሰድጄልሃለሁ። የላክልኝ ዕቃም ሁሉ ደርሶኛል። እግዚአብሔር ወሮታን ይመልስልሃል፣ አሜን። ጥር 1879 አስመራ። ምንም እንኳን ራስ አሉላ በላከላቸው ማስጠንቀቂያ መሰረት ለጣሊያኑ ጦር አዛዥ የማስጠንቀቂያ ደብዳቤ ቢጽፉና ሰራዊታቸውን ቢያዘጋጁም ጸሐፊያቸው ጠንቃቃ ባለመሆኑ ለጴጥሮስ የተላከውን ደብዳቤ ለጄኔራል ጂኒ ከተጻፈው ደብዳቤ ጋር በአንድ ፖስጣ ውስጥ አስገብቶ ላከው። ጄኔራል ጂኒ የተላከለትን ፖስታ ቀዶ 2 ባለማህተም በአማርኛ ቋንቋ የተጻፉ ደብዳቤዎች አወጣና 2ቱም ደብዳቤዎች በጣሊያንኛ ቋንቋ ተተርጉመው እንዲሰጡት ለጴጥሮስ ላካቸው። ጴጥሮስም ለእርሱ የተጻፈለትን አስቀርቶ የጄኔራሉን ደብዳቤ ብቻ ተርጉሞ ቢልክለት ጄኔራል ጂኒ ጴጥሮስን ተርጉመ እንዲሰጠኝ የላኩል 2 ደብዳቤዎች ነበሩ፣ አንዱ ወዴት ሄደ ብሎ ጠየቀው። ጴጥሮስም አንዱ ከዘመዶች የተላከልኝ የኔ ነው ብሎ ይመልስለታል። ክፉ ነገር የሌለበት ከሆነ አሳየኝና መልስልሃል ይላል ጄኔራል። ለእርሶ ከዘመዶቹ የሚላክሎትን ደብዳቤ ያሳዩኛልን ብሎ ያን ደብዳቤ ከፊቱ ብጭቅጭቅ አድርጎ ቀዳዶታል። ጄኔራሉም ተናደደና ጴጥሮስን አስይዞ አሳሰረውና ተቀዶ የተበታተነውን ወረቀት ቁርጥራጭ አስለቀመና አገጣጥሞ አስነብቦ ቢያስተረጉመው ራስ አሉላ ለጦርነት የሚዘጋጁ መሆናቸውን ይረዳዋል። ከዚያ በኋላ እርሱም በበኩሉ የጦር ሰራዊቱን ማዘጋጀት ይጀምራል። ራስ አሉላም የጣሊያኖችን ዝግጅትና ከምጽዋ ወጥተው ወደ አስመራ በሚወስደው መንገድ በሰዓጤ አካባቢ መስፈርና እርድ መስራቱን እንደሰሙ
ቀጥሎ ያለውን ሁለተኛ ደብዳቤ ላኩለት። የተላከ ከራስ አሉላ ዘውእቱ ቱርክ ባሽ የድረስ ለጄኔራል ጂኒ ለጤና እንደምን አለ? እኔ እግዚአብሔር ይመስገን ደህና ነኝ። እንግሊዞች በጠባቂነት እንዲቆዩበት ብንፈቅድላቸው ምጽዋን ለእናንተ አሳልፎ በመስጠታቸው አዝነናል። እናንተ ደግሞ ምጽዋንም አልፋችሁ ወደ ላይ መዝለቅ መጀመራችሁን ሰምቻለሁ። አገራችንን ለመያዝ ከሆነ የመጣችሁት ከሬት የመረርንነንና አንቀመስም። የሰፈራችሁበት ቦታ የኢትዮጵያ መሬትና ግዛት መሆኑን አምነ ከነ ጭፍራ ለቀ እንድትወጣ በንጉሠ ነገሥት ዮሐንስ ስም አሳውቀሃል። ለዚህ ደብዳቤ የተላከላቸው መልስ ባለመኖሩ ራስ አሉላ ወደ ጊንዳ ወረዱ። ውድ የቻናላችን ተከታታዮች እስካሁን ስትከታተሉት የነበረው የክፍል 12 ትረካ እንደሰማችሁት ቀርቦ ተጠናቋል። በቀጣይ ደግሞ ክፍል 13ን አዘጋጅተን እናቀርብላችኋለን። እናንተም እስከ መጨረሻው ስለተከታተላችሁን እጅግ በጣም አድርገን እናመሰግናችኋለን። የምንለቃቸው ቪዲዮዎች ወዲያውኑ በፍጥነት እንዲደርሳችሁ የደወሏን ምልክት በመጫን ሰብስክራይብ አድርጉልን፣ ላይክም አድርጉልን። ሼር እያደረጋችሁ ለሌሎች በማዳረስ ሌሎችም ቻናላችንን እንዲቀላቀሉ ጋብዙልን። በኮሜንት ቦታ ላይ ሐሳብ አስተያየታችሁን አስፍሩልን። በጀግኖች አባቶቻችን ደም አገራችን ኢትዮጵያ ነፃነቷን አስከብራ ታፍራና ተከብራ ኖራለች፣ ወደፊትም ትኖራለች። ቀጣዩ ትውልድ የአባቶቹን አርአያ ተከትሎ የኢትዮጵያን አንድነት ያስከብር፣ በልማት እንቅስቃሴውም በርትቶ የልማት አርበኛ ሆኖ ኢትዮጵያን ከድህነት የተላቀቀች ሀገር ያደርጋል። እስካሁን ተጀምሮ እስከሚያልቅ ድረስ በትዕግስት ስላዳመጣችሁንና ስለተከታተላችሁን እያመሰገንን በቀጣዩ ክፍል 13 ትረካ እስከምንገናኝ ከወዲሁ ቸር ሰንብቱልን። ሰላም ሁኑልን። ሰላማችሁም ምንጊዜም ይብዛልን። እንወዳችኋለን።